የምትመለከቱት የ17 ዓመት ልጅ እንግዲህ በፍቅረኛው አንገቱ ላይ የፍቅር ንክሻ በመነከሱ ምክንያት ሊሞት ችሏል። በልታው እኮ ነው። ምን ፍቅር ነው ምግብ ነው አለየም እኮ 5 ሊትር ዘይት ለ7 ወር ብቻ ዘይት ለጤና ጎጂ ነው እያልን ራሳችንን ማሳመናችን አይቀርም። ያው ጤናን ባይጎዳም ያምሮ ጤናን ይጎዳል ዋጋው። ከዚህ በኋላ ጠቡ ከኔ ጋር ነው። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። መኖር ሲከብደን ደግሞ እንደገና ለመሞት ደግሞ ክፍያ 173 ሺህ ብር ቢኖረው ቀድሞውኑ ይሞት ነበር እንዴ ሰውየው? በአብሲት ፋንታ አምባዋ ተጠቀሙ ያልሽው ቲክቶከር እንደው ምን ላድርግሽ? እንደው እንዴት ነው ሐሳቡ የመጣልሽ? በእውነት ይሄንማ ጉድ ማየት አለብኝ ብዬ ወዲያውኑ ነው ስልኬን ዘግቼ በቃ የሞከርኩት ማለት ነው። አምባዋውን ጨምሬ እንጀራው ተጋግሮ ወጥቶ እስካየው ድረስ አላመንኩም ነበር። እህሉ እንዲያውም ወዳችን ውስጥ አልበረክት ብሎናል። እንኳን በአምባዋ አብኩት ብለሽ እዛ በአምባዋ ተቦክቶ እሱን እንጀራ በልተን ስናጋሳን ነው። ሰላም የሀገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ ጸዴ ቪዲዮ መጣሁላችሁ። ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች አብረን የምንኮመኩም ይሆናል። ከቪዲዮቹ ጋር አብሬያችሁ ቆየው። እኔ ትንሳኤ ዘርፉ ነኝ። እስከ መጨረሻው ቪዲዮ መከታተል እንዲሁም ላይክ ማድረግ እንዳትረሱ። ወደ ቪዲዮቹ የምትመለከቱት የ17 ዓመት ልጅ እንግዲህ በፍቅረኛው አንገቱ ላይ የፍቅር ንክሻ በመነከሱ ምክንያት ሊሞት ችሏል። የሚሆንበት ምክንያት ደግሞ ወደ ጭንቅላቱ የሚሄደውን የደም ቧንቧ በመቋረጡ ምክንያት ነው። እንግዲህ እናንተም ይህን ቪዲዮ ለጥንቃቄ ያክል ለፍቅረኞቻችሁ በሙሉ ላኩላቸው። እንዴ ኧረ በሕግ አምላክ በልታው እኮ ነው። መቼም ሰው ነው ያገባው ለማለት በጣም ነው የሚከብደን። የሰው ልጅ እኮ አይደለም ያገባው ወንድሜ። አሁን ምን ፍቅር ነው ምግብ ነው አለየም እኮ ምን እየተከናወነ ነው ወገን? እስቲ ምን አይነት የፍቅር ንክሻ ነው ደም ማለፍ እስከሚያቆም ድረስ እዚህ አንገት ስር የሚነከስ ወገን? ይሄ በተለምዶ በፍቅረኛሞች ዘንድ አንገት ስር የሚደረግ የፍቅር ንክሻ ወይም ሂኪ በመባል የሚታወቀው በጣም ከፍተኛ የሆነ የጤና ጉዳት እንዳለው ብዙ ባለሙያዎች ይናገራሉ ማለት ነው። እንግዲህ እየተጠነቀቃችሁ የኑሮ ውድነቱ በዚህ ከቀጠለ ይላል። እንደውም በጣም ሀብታም ነኝ ነው ወንድም። 5 ሊትር ዘይት ለ7 ወር ብቻ ግንቦት አንስቶ እስከ ጥቅምት ድረስ ነው ወንድማችን 5 ሊትር ዘይት ለመጠቀም ያቀደው። መጨመር ነበር እያለ ለመመለስ ይሆናል፣ ግን በጣም አሪፍ ዘዴ ይመስለኛል። እንደውም በዚህ ከቀጠለ ዘይት ለጤና ጎጂ ነው እያልን ራሳችንን ማሳመናችን አይቀርም። ያው ጤናን ባይጎዳም ያምሮ ጤናን ይጎዳል ዋጋው። አላውቀውም ጌታቸውን ኢንዱስትሪ በቁጥር የተገናኘነው 3 ቀን ወይ 4 ቀን ነው። በአካል ራሱ የተገናኘነው ከሶሻል ሚዲያ ውጪ አላውቀውም። ገባ ጌታቸው from the scratch ነገርኩ። እኔ አልዋሽም። በዚህ ሰዓት ሰክሰሱን መረበሽ አልፈልግም። ሰዎች የሆነ ነገር እንዲጠሉት ምናምን አልፈልግም። እኔ ሰው በራሱ ሰዓት ፋይንድ አውት አድርጎ ትክክለኛ ማስኩን ሲያወልቅ ይደረስበት። እኔ ላይክ አይ ዶንት ዋንት በእኔ ምክንያት ሰው ማንም ሰው እንዲጠላው አልፈልግም። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ምንም የምጠቀመውም ነገር የለኝም። አልፈልግም። ይሄን ነገር ምን ሜንሽን ማድረግም አልፈልግም። ግን አንዴ ለመጨረሻ ጊዜ ላውራውና ይሄን ፋይል ልዝጋው። ካልሆነም ደግሞ ይሄ የማይዘጋ ከሆነ ደግሞ በህግ መሄድ ያለብኝ ነገር ካለ በህግ እሄዳለሁ። ገባ? በጣም ሴንሲቲቭ ኢሹ ነው። የዛኔ ሳይድም ለማድረግ ሞከሩ እዛ ፖድካስት ላይ የነበሩ ሰዎች። ያለቀሰ ሰው ሁሉ እንትን አይደለም እውነተኛ ሰው አይደለም ምናምን ያሉ ሳይድም ለማድረግ ሞከሩ ነው። ኢቭን ሜንሽን ማድረግ የለባቸውም። ኦልሬዲ ታርቀናል። ብዙ ከዛ በኋላ ብዙ ያደረጋቸው ነገሮች አሉ። አስፈላጊ ከሆነ እንግዲህ ከሰሞኑ በኢትዮጵያ የመጀመሪያ የሆነውን የኤምኤምኤ ፋይት ያዘጋጀው ጌታቸው እንዲሁም በቶማስ ኃይሉ መካከል በድጋሚ ግጭቶች ተነስተው በሶሻል ሚዲያ ላይ መነጋገሪያ ሆነው ቆይተዋል። ከዚህ በፊት በመካከላቸው ሽማግሌ ገብተው አስታርቋቸው እንደነበረ ብዙዎቻችን የምናስታውሰው ነገር ነው። አሁን ደግሞ በድጋሚ ቶማስ ኃይሉ ፖድካስት ላይ በመቅረብ ብዙ ቁርሾ በመካከላቸው እንዳለ ከታረቁ በኋላ ብዙ ነገር እያደረገበት እንደሆነ ሲገልጽ ነበረ። ታዲያ ብዙዎች እንግዲህ ለወንድማችን ቶማስ ኃይሉ ለነገሩ ከሚገባው በላይ ትኩረት እንደሰጠውና ዝም ብሎ ራሱን ስትረስ እያደረገ እንደሆነ ኮሜንት እየሰጡት ነበረ። በዚህ ላይ ግን የቶማስ ኃይሉ አባት ወጥተው አስተያየት ወይም ምላሽ ሰጥተዋል ማለት ነው። እስቲ የሚሉትን ተከታትለን ደግሞ እንመለስ። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ።
ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንዳባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል ገባልሃለሁ። እንዴት ልብ የሚያሞቅ የአባት መልስ ነው። በቃ እስከዛሬ ለልጄ ከጎኑ አልነበርኩኝም፣ ከዚህ በኋላ ግን በህይወት ውስጥ እኔ ስላለው ማንም ሰው እንዳይነካው፣ ልጄን የቤተሰብ ጉዳይ ነው፣ ከዚህ በኋላ ግን ወደኋላ አልልም ብለዋል አባቱ። ራሱ ቶማስ ኃይሉም በህግ እሄድበታለሁ ብሏል ጉዳዩ። ነገር ግን ሁለቱም ወንድሞቻችን በተመሳሳይ የስፖርት ዘርፍ ውስጥ ያሉና ሀገራቸውን እያገለገሉ ሙያቸውን እያሳደጉ ያሉ ወንድሞቻችን ናቸውና የዚህን ያክል እርስ በርስ የሚያጋጫቸው ጉዳይ የለም። ተባብረው ተጋግዘው ቢሰሩ የተሻለ ነው። ልክ እንደ ከዚህ በፊቱ ሁሉ ድጋሚ ጉዳዩን በእርቅ እንደሚፈቱት እናምናለን። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በህይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያል ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ምን እያልከን ነው ፕሮፌሰር? ጭራሽ መኖር ሲከብደን ደግሞ እንደገና ለመሞት ደግሞ ክፍያ 173 ሺህ ብር ቢኖረው ቀድሞውኑ ይሞት ነበር እንዴ ሰውየው? እንዴት ያለ ነገር ነው? ጭራሽ ለምትሞትበት ቁጠባ ደብተር አስከፍተ ትቆጥባለህ ለመቀበሪያ ብለህ እኮ ነው እያላችሁ ነው ያላችሁት። ኧረ ተው እንሙትበት። እሺ በቃ እንኑርበት ይቀር። ኧረ እንሙትበት። ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠም። በበረከት ገበሬዋና በሌሎች ተከሳሾች ላይ የቀረበው የሙስና ክስ በፍርድ ቤት መታየት ጀመረ። የህግ ባለሙያዎች ፌዴራል ፖሊስ በረከትን ከአየርላንድ በኢንተርፖል ሊያመጣት እንደሚችል ተናግረዋል። እንግዲህ ብዙዎቻችን በቲክቶክ መንደር የምናውቃት በረከት ገበሬዋ በርካታ ስራዎቿ፣ በልማት ስራዎቿ፣ እንዲሁም በግብርና ምርቶች እናውቃታለን። አሁን ደግሞ ከሙስና ወንጀል ጋር በተያያዘ እንዲሁም በነዳጅ ማጭበርበር ክስ ቀርቦባት በፖሊስ እየተፈለገች ትገኛለች ነው የሚል ዜና ነው እየሰማን ያለ ነው። እሷ ደግሞ በአየርላንድ ሀገር ነው የምትገኘው። እኔ ምንም አላደረኩኝም፣ ነገር ግን ፍሬም እያደረጉኝ ነው፣ ባላደረኩት ነገር እየተወነጀልኩ ነው ስትል ምላሿን በመስጠት ላይ ትገኛለች። እስቲ የምትለዋን እንስማ። የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ማቹት እንግዲህ ያለውበት የአየርላንድ መንግስት ከለላ ያደርግልኛል፣ እንዲሁም ደግሞ ምንም ያጠፋውት ነገር የለም፣ ከስራዬም ከዓላማዬም አልቆምም፣ ምንም የሚገታኝ ምድራዊ ኃይል የለም ነው ያለችው እህታችን። እንግዲህ ጉዳዩን ደግሞ ጊዜ ሲፈታው ደግሞ አብረን የምናየው ይሆናል። ከሰሞኑ በከፍተኛ ሁኔታ መነጋገሪያ ከነበሩ ጉዳዮች መካከል ዋነኛው ታዲያ የአርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ወይም መብላት ነበረ። በርካታ ኢትዮጵያውያን እንዲሁም በዓለም አቀፍ ደረጃ የሚገኙ የአርሰናል ደጋፊዎች ደስታቸውን በአደባባይ እየወጡ እየገለጹ ነበረ። በእኛም ሀገር የነበረው የደስታ ሁኔታ እጅግ በጣም የሚገርም ነበረ። በጣም አስደናቂ ነው። እኔ ግን ካስደነቁኝ የአንዳንድ ታዋቂ ሰዎች
ሪአክሽን ወይም ያሳዩ ስሜታቸውን የገለጹበት መንገድ ካዝናኑኝ መካከል የተወሰኑትን መርጬላችኋለሁ። እስቲ እንከታተል። በአብሲት ፋንታ አምባዋ ተጠቀሙ ያልሽው ቲክቶከር እንደው ምን ላድርግሽ? እንደው እንዴት ነው ሐሳቡ የመጣልሽ? በእውነት ይሄንማ ጉድ ማየት አለብኝ ብዬ ወዲያውኑ ነው ስልኬን ዘግቼ በቃ የሞከርኩት ማለት ነው። አምባዋውን ጨምሬ እንጀራው ተጋግሮ ወጥቶ እስካየው ድረስ አላመንኩም ነበር ጌታን። እንደው ምን ሲሆን አሰብሽው? ሐሳቡስ እንዲመጣልሽ ብቻ በጣም ይገርማል። ይሁት ያለ ምንም አብሲት የተጋገረውን እንጀራ ምን እንደሚመስል እኔ እንደውም እዚህ ጋር ትንሽ ምጣድ ግላ ነበርና አይኑ ለዛ ነው ተለቅ ያለው እንጂ በቃ ኖርማል እንጀራ ጌታን ጽድት ያለ እንጀራ ሆኖ አልወጣም። ከሁሉ በላይ ደግሞ የገረመኝ ይኸው ጀርባው ራሱ ምንም አይን የሚባል ነገር የለውም። ለስላሴው በዛ ላይ ጌታን በቃ ለስላሴው አትጠይቁኝ። አብሲት እንኳን እንደዚህ ያማረለት እንጀራ እንደዚህ አይለሰልስም ነው የምላችሁ። ብቻ መሞከር አለባችሁ። ደግሞ ሜንሽን ላደርግላችሁ ነበረ አካውንት ውስጥ ገብታችሁ እንድታዩላት ቶሎ መሞከር ስለፈለኩኝ አካውንቷንም በደንብ ቼክ ሳላደርገው ነበር የጠፋብኝ። ኤኒዌይ እኔ ነኝ ያልሽ ይሄንን የሞከርሽ ቲክቶከር ነኝና ራስሽን ግለጪ። በጣም ጎበዝ ነሽ፣ ጥበበኛ ነሽ። በዚህ አጋጣሚ ላመሰግንሽ እወዳለሁኝ። እንጀራ ስትጋግሩ አብሲት መጣል የማትወዱ እንግዲህ እቺን ሾርት ከት መሞከር አለባችሁ። እህሉ እንዲያውም ወዳችሁን ውስጥ አልበረክት ብሎናል። እንኳን በአምባዋብኩት ብለሽ እንዴት ባለሙያ ነሽ! ኧረ ተጨበጨበልሽ። እዛ በአምባዋ ተቦክቶ እሱን እንጀራ በልተን ስናጋሳ እንዋል። ምንድነው ሐሳባችሁ? ምንድነው እንዴ? ኧረ ወጉ ቀረ። አሁን ነግሬሻለሁ። ይሄን ሰማው ብለሽ በአምባዋ ጋግረሽ ስጪውና ሐሳቡን ቦርጩም ትዳርሽም ነው የሚበተነው። You guys got to see what my wife's doing in the garage. She's crazy, man. What are you doing? I'm washing my hair. In the garage? Oh my God. Yeah. There's something not right with her. But okay. እኔ ወንድም አንተ ማታውቀው ብንነግርህ ማትረዳን ብዙ ታሪክ አለ። እሷ የኛ ጉድ ናት። አደገችበት አስተዳደጓ ወደኋላ ይዟት ነው። አትፍረድባት እባክህ። እዚህ ያላችሁ ሀበሻ ወላጆች ልጃችሁን ስትድሩ ወይ ከነማኑዋሉ አብራችሁ ላኩ። እንዴት ይግባው? ግራ ገባው እኮ። እዛ የተስተካከለ ሻወር ቤት መታጠቢያ እያለ እንዴት እናስረዳ መሰለ? በእኛ ሀገር ባህል ጸጉር መታጠብ የራሱ የሆነ ድባብ አለው። ገባህ አይደለ? መቀመጫ ታወጣለህ ፀሐይ ላይ። ከዛ በኋላ የሚጨምር ሰው ታዘጋጃለህ። ከዛ ይሰበሰብና ሰው እየጨመረ ጸጉርን እያበጠርክ ሰው ማማት አለ፣ ብዙ ወሬ አለ። በጣም ጥቅም ያለው ነገር ነው ጸጉር መታጠብ። ተርጉማችሁ ንገሩልኝ እሺ እናንተ። እንግዲህ የዛሬ ቪዲዮቻችን ይሄንን ይመስሉ ነበር። እስከ መጨረሻው ቆይታችሁ እዚህ ድረስ ስለመጣችሁና ስለተመለከታችሁ እጅግ በጣም አመሰግናለሁ። እዚህ ድረስ መምጣታችሁ ካልቀረ ደግሞ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ኖቲፊኬሽን ማብራት እንዳይረሳ። በቀጣይ በሌሎች አዝናኝና አስተማሪ ቪዲዮዎች የምንገናኝ ይሆናል። መልካም ጊዜ።